ወላሂ እንደው አልጨመርኩም አልቀነስኩም የማልዋሻችሁ ነገር አካውንቴ ውስጥ 3000 ብር ብቻ ነበር ያንን ስራ ልጀምር ስል። በጣም የሚገርማችሁ በ3000 ብር ነው የተነሳሁት። ለዚህ ባዛር ብላችሁ ወደ ትልቅ መታደግ ይችላል የሚለውን ነገር አምኜበታለሁ። ሆኖም አልሐምዱሊላህ ረቢል ዓለሚን ወይኔ ንግድ ለካ እንደዚህ ነው አልኩኝ። በቃ ለካ ረሱል ሰለላሁ ዐለይሂ ወሰለም በረካ አድርገውበታል ንግድ ላይ የተባለውን ነገር በትክክል መጣልኝ። ማለት ሸጣችሁ ማትረፍን የተባረከ ስራ ነው የሚባለው ነገር። አሰላሙ አለይኩም እንዴት ናችሁ ውድ ቤተሰቦቼ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት ባለፈው ስትጠብቁኝ የነበረውን ስራ እንዴት ነው የጀመርኩት፣ ከምን ተነስቼ ነው፣ በስንት ካፒታል ጀመርኩት፣ ስራውስ እንዴት ነው አሳይን፣ ሰፈሩ የት ነው ብላችሁ ብዙ ጥያቄዎች በኮሜንት ጠይቃችሁኛል። ግን ውድ ቤተሰቦቼ በመጀመሪያ ላስጠነቀቃችሁ የምፈልገው ነገር እኔ ላሰለቻችሁ አልፈልግም። ማወራላችሁ ዋና ዋና ነገሩ ነው። ባወራላችሁ በጣም ረጅም ነው። ቪዲዮ እንዳይረዝምባችሁ በተቻለ መጠን አሳጥሬ ዋና ዋና ቁም ነገሩን ለማውራት እሞክራለሁ። ግን እናንተ ውድ ቤተሰቦቼ ዛሬ ራሴን አሞኝ ነው ወላሂ ቪዲዮ ተነስቼ እየሰራሁላችሁ። እንዲህ ራሴን አሞኝ ሳውራላችሁ እናንተ ደግሞ ከመጀመሪያ እስከ መጨረሻ ድረስ አዳምጡ፣ ትማሩበታላችሁ፣ ይጠቅማችኋል። ሌላው ደግሞ በሚቀጥለው ቪዲዮ ኢንሻአላህ ቢኢዝኒላህ አንድ እህቴ የጠየቀችኝ ነበረች በዋትስአፕ የማዳም ቅመም ናት። ሽንኩርት ማሽን መፍጫ፣ ቦይለር፣ ምንድነው ተላጃ የሻሂ ማለት ነው፣ ፔርሙዝ፣ ሌላ የሽንኩርት ማሽን፣ የጁስ መፍጫ ማሽን፣ ተደራራቢ እስከ መጥበሻ ያሉት ሴራሚኮችን፣ ሳህኖች፣ ድስቶች ማለት ነው፣ ይቅርታ ሳህን ሳይሆን ድስቶች፣ እነሱን ሁሉ ጠይቂልኝ ብላኛለች። እያንዳንዱን ጠይቄ በተመጣጣኝ ዋጋ በተሻለ ዋጋ ለነጋዴ ከሚያስረክበው ከዋናው አከፋፋዩ የሰራሁት ቪዲዮ አለ። እሱን ደግሞ ኢንሻአላህ ኤዲት አድርጌ ኤዲት ላይ ያው ስራ ስለሆንኩኝ ትንሽ ችግር ነው፣ እሱን ይዤላችሁ እመጣለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆናችሁ ተቀላቀሉ። ቪዲዮውን ስትጀምሩት ደግሞ ላይክ ማድረጋችሁን እንዳትረሱ። ወደ መጣሁበት ነገር ልምጣና የስራ ቦታዬን አሳየቻችኋለሁ። የስራ ቦታዬ ባዛር ነው፣ ቱርኮች ናቸው ብዬ ነግሬያችሁ ነበረ። እና እሱን ስራ እንዴት ነው የጀመርሽው? መስራት እንፈልጋለን፣ ምን ካፒታል ይፈልጋል፣ ምንድነው ማሟላት ያለብን ነገር ብላችሁ ይጠይቃችሁኛላችሁ። እሱን እንዳለ በዝርዝር ይዤላችሁ መጥቻለሁ። እና ውድ ቤተሰቦቼ እኔ በመጀመሪያ ደረጃ ስራውን ስጀምር ቱርኮች ጋር አልነበረም የጀመርኩት። ካፌ ከፍቼ ነበረ፣ ምግብ ቤት ነገር እንደዚህ ፈጢራ ቤት፣ እሱን ከስሬያለሁኝ። እቃ መሸጥ ከውጭ እያመጡ እሱን ሞክሬያለሁኝ፣ እሱን ከስሬያለሁኝ። እነዛ ሁሉ በምን ምክንያት እንደከሰርኩኝ ብነግራችሁ ደስ ይለኝ ነበር። በሌላ ቪዲዮ ይዤላችሁ እመጣለሁ እንጂ እሱን ባወራ በጣም ይረዝማል። ትማሩበት ነበረ። ግን ንገሪኝ ካላችሁ ኮሜንት ላይ አስቀምጡልኝ። ምን ምን ስራዎች ጀምሬ እንደከሰርኩኝ በምን ምክንያትስ እንደከሰርኩኝ ልነግራችሁ እችላለሁ። የተበደርኩትን ብር ሁሉ ጨርሼ በባዶ በዜሮ ቁጭ ባልኩበት በቃ ጭንቅ ብሎኝ እውነት ነው የምላችሁ ቤተሰብ በቃ በጣም ችግር ውስጥ ነበርኩኝ። በቃ የመን ሄድ ነበረ እቃ ለማምጣት በቃ እቃውን ለመሸጥ እንዴት እንደተንከራተትኩኝ በሌላ ቪዲዮ አመጣላችኋለሁ። መርካቶ አድማ ነው የሚያደርጉባቸው፣ አድማ አደረጉብኝ። ሁሉም በቃ እቃውን አጣጣሉት አውቀው ምናምን እየፈለጉት ያጣጥሉባችኋል፣ ሊጥሉት ከፈለጉ ማለት ነው። እቃ ራሱ ከውጭ አምጥታችሁ እንዴት ለነሱ ልታስረክቡ ስትሉ ምን ሲስተም እንዳላቸው ሁሉ እሱም በሌላ ቪዲዮ ለነጋዴ ነበር የማስረክበው። አከሰረችኝ፣ እቃዬን ተቀበልኳት። ከዛ በኋላ እሱ እቃ እጄ ላይ ነበረ። ምን እንደማደርገው ግራ ገብቶኝ እቃ ቤት አስቀምጫለሁ፣ ተስፋ ቆርጬ ማለት ነው። ምን ልስራ እያልኩኝ በአጋጣሚ እና የመን ሲሄድ ለራሴ ለቤቴ ብዬ ብዙ ነገሮች የማመጣቸው ነገሮች አሉ። ለምሳሌ የፀጉር ዘይቶች ማአት፣ ለፊት የሚሆኑ ነገር፣ የአበባ ውሃ ማወርድ፣ ሽቶዎች ደግሞ በሃይላንድ እዛው የሚቀመሙላችሁ ሽቶ ምናምን ይቀምሙ የለ አረብ ሀገር። የተቀመመውን ሽቶ በጠርሙስ ካመጣሁት ይይዙኛል ኤርፖርት ብዬ በሃይላንድ ይዤ 4 ሃይላንድ ነው ምናምን ባለ እሩብ ትንንሽ እሱን ይዤ ገብቼ ነበረ። የተወሰነ ደግሞ ጠርሙሶች ይዤ ገብቻለሁ። ቅመሞች እዚህ ውድ ናቸው በጣም። በፊት እንዲያውም እኔ እንዲህ አይነት ራሱ ጥራት ያለው ቅመም እንዳለ ራሱ አሁን ያወቅኩት። በፊት የመን ያለ ቅመም ራሱ እዚህ ያለ አይመስለኝም ነበር። ሄል ኪሎ በ8000 ነው እዚህ አረንጓዴው ሄል። ከሁሉም ኪሎ ይዤ እንደገና ደግሞ የመረቅ ቅመም ታውቃላችሁ፣ እሱን 1 ኪሎ አድርጌ በአጋጣሚ ይዤ ነበር። ቡኹር ይዤ ነበረ፣ የየመን ቡኹር እንደዚህ በቀስቴር ቂጣው ነው 2 ምናምን በቃ ብዙ ነገር ለራሴ ይዤ እመጣለሁ። የምሸጠውንም እቃ ይዤ እመጣለሁ። ምን ሆነ መሰላችሁ፣ አዳማ ሄዳለሁኝ። አዳማ ቤተሰቦች አሉኝ። የሆነ አመት በዓል ነበረ
እና የእንቁጣጣሽ አመት በዓል ላይ የወንድሜ ጎረቤት የነበረች ሴት ነበረች ማቃት። እሷ ልጇ ሴልስ ሆኖ ባዛር ላይ ይገባል። ሴትዮዋ ጋር ብዙ አንተዋወቅም፣ ጉርብትና ነው። ልጇ አወራችና ስራ ጀምሯል፣ ባዛር እየሰራ ነው፣ ለሰው ተቀጥሮ ሴልስ ነው የሚሰራው፣ በኮሚሽን ማለት ነው። ኢድስ ይዘጋጃል እላለሁ፣ ለእንቁጣጣሽ ገና ፋሲካ ብቻ ነው የሚዘጋጀው ብሎ ልጁ ሙሉ ኢንፎርሜሽን ነገረኝ። ከዛ የሆነ ዘመዴ ነበረች፣ ከዛ ነገርኳት። ከስር ያለው ገንዘብ የለኝም እጄ ላይ ያለኝን እቃ መሸጥ ፈልጋለሁ እና ባዛር እንዴት እንደሚገባ ቼክ አድርጊልኝ እንግባ ምናምን አልኳት። ከዛ እሺ ያለች። እሱ ሀገሯ ስለሆነ እዚህ መዛም ብላ አጠያየቀች። ያሁን ያስኩት ያሳየኋችሁ ቦታ 3 በ3 ነው። ስራው ለስንት ቀን ነው? ለ15 ቀን ነው። የአዲስ አበባ እንዲሁም ለ12 ቀን ነው። የአዳማው ለ15 ቀን ነው። አመት ባሉ ከመድረሱ በፊት እስከ ዋዜማው ነው የሚሰሩ። ለመለጠፍ ስንሄድ የማይሆን ቦታ ነው ያጋጠመን። በጣም ውስጥ ነው ቦታው፣ ልነግራችሁ አልችልም። አዲስም ስለሆነን ስለማናቅ በቃ ሁሉም ቦታ ተይዟል። ሰዎቹ በቃ ስራ ጀምረዋል። ነጋዴው በጣም እንዲህ ወደ ውስጥ የሆነ ጥፍ ያለ ቦታ ምን እንደዛም ሆኖ 1 ሜትር ናት። ወደ ውጭ ግን እንደዚህ 3 ሜትር ማለት ነው። ያችን 1 ሜትር ለ2 ነው የተከራየ ነው። አንድ ጠረጴዛ እንዲህ በቁመት ነው የገባው ባይገርማችሁ። እና በጣም የሚያስቃችሁ ነገር በባዛር አለም ማለት ነው አንድ ጠረጴዛ ለ2 ሰው ተለጥፎ አያውቅም። የሁለታችንም መቃል እንደረድርበት ማለት ነው። ከዛ የኔ ልብስ ነው ይሰቀላል ምናምን በሚለው ተስማማንና ዋጋ ስንት አለ? 7000 የሚያከራየው ማለት ነው። እኔ 3500 እሷ 3500። ከዛ መጀመሪያ ስትገቡ 5000 ግዴታ መክፈል አለባችሁ፣ 2000 ብሩ ይቀራል አለ። ወላሂ እንደው አልጨመርኩም አልቀነስኩም። የማልዋሻችሁ ነገር አካውንቴ ውስጥ 3000 ብር ብቻ ነበር ያንን ስራ ልጀምር ስል። በጣም የሚገርማችሁ እኔ በቃ በ3000 ብር ነው የተነሳሁት ለዚህ ባዛር ብላችሁ ከትንሽ ወደ ትልቅ እንዲያደጉ መሄድ እንደሚቻል ያየሁት በዚህ ነው። ከትንሽ ወደ ትልቅ መታደግ ይችላል የሚለውን ነገር አምኜበታለሁ። ሆኖም አይቼዋለሁ። ከዛ አካውንቴ ውስጥ 3000 ብር ነው ያለው። 5000 ካላመጣችሁ ብሎ ጉሮሯችንን አነቀ። ያችን 3000 ከባንክ አወጣሁት። 2500 እንስጠዋለችኝ፣ ሰጠኋት። ስንት ቀረኝ? 500 ብር። 500 ብር ወይ አንድ እቃ ላሳያችሁ። የሆነ ቅመም የሚሸጥበት የሆነ እቃ አለ። 50 ፍሬ ነው የሚይዘው። ክዳኑም እንደዚሁ 50። ይሄ የቴካዊ እቃ ነው። ይሄንን በ350 ብር ነበረ አሁን ጨምሮ። ከዛ ይሄንን በ350 ብር ገዛሁኝ። በ150 ብር አልሙኒየሙ ገዛሁት። ከዛ በቃ 3000 እዛው ድም አለች አለቀች። ጠረጴዛው ክራይ ነው። ጠረጴዛውን ደግሞ በቀን 100 ብር ግን ሰርታችሁ ነው የምትከፍሉት። የጠረጴዛው ደስ የሚለው ጨርቅ ያስፈልገናል፣ እንደዚህ የሚለብስ ጨርቅ ማለት ነው። 400 ብር ነው ምናምን አለችኝ። አገሯ ስለሆነ እሷ ታውቃለች፣ ተቆርጦ የሚሸጥ ጨርቅ ነው። ከዛ ግዢውና በቃ ከፍልሻለሁ አልኳት። ጨርቅ በእሷ ነው የተገዛ። ሄድኩኝ ብኩሮቹን ቀስጤርን ውስጡ እየከተትኩኝ እነዛን ብኩሮች እዚህ ውስጥ እያደረግኩኝ ከደንኩ። በጣም አሪፍ ነው የየመን ብኩር። የቢሪያኒ ለዙርቢያን ምናምን ለከብሳ የሚሆን ቅመም መስራት እችላለሁ። እሱ ሞያ ስላለ የመን የለመድኩት ስለሆነ ያንን ቅመም አዘጋጀው። በዚህ ያረኳቸው 50 ግራም ፈጭቼ። በጣም አሪፍ ነው። በቃ ሽታው የአረብ ሀገር ቅመም ታውቁታላችሁ። ሰው ነው የሚገፈትረው፣ ከሩቅ ነው የሚጠራው ሽታው። እንትናቸውን አውቀዋለሁ፣ መጠናቸውን ማለት ነው። ሄል ምን ያህል ያስፈልጋል፣ ከሞን ምን ያህል ያስፈልጋል፣ ቀረፋ ምናምን፣ ቆንዶ በርበሬ ምናምን የሚለውን ስለማውቀው ቅመሙን በዚህ ያደረግኩኝ። ደግሞ ቀስጤር እዚህ ውስጥ አድርጌ ብኩሩን በዚህ ያደረግኩኝ። ሽቶ ባገኘው ጠርሙስ እነዛን ሽቶች ሞላው። የአበባ ውሃ ሮዝ ወተር እና የፊት ለራሴ ያመጣሁት እንዲህ የታሸገ ነበረ። ቆራርጬ አሸኩት። እንዳጋጣሚ ሂና ምናምን አመጣለሁ ብቻ። ከዛ ሂናዎቹንም በትንሽ ቋጠርኳቸው ማለት ነው። ወረበል ከአባ ከሱቅ የገዛውን ነገር የለም። የፊቱ ከማወርድ ጋር ነው የሚቀባው፣ ከብዙ ነገር እየተሰራ በጣም አሪፍ ነገር ነሻ ምናምን ያለው። አሸኳቸው። ሮዝ ወተሩን ደግሞ በቫኒሊያ ጠርሙስ ትንንሿን ካወቃቸዋል 30 ሚሊ ናት እሷ። ጠርሙሶቹ አሮጌ የሚሸጥበት እቃ ይሸጣል፣ ጠርሙሶች የሚሸጡበት። ከዛ ገዛውኝና የቫኒሊያ ጠርሙሱን በዛ ሞላሁት ማለት ነው። ከዛ ሁሉን እቃዬን አስተካከልኩኝ። ወደ ስራ ልብሶቹን ይዤ ገባሁ። እኔ 1 ብር የለኝም፣ ቁርስ መብያ የለኝም። ወደ ኔጌቲቭ ገብቻለሁ። እንዲሁም ተበድሬያታለሁ። ከዛ ሳይ ልብሱን ማነህ የት ነህ ያለው የለም። እንደዚህ ቶም ምናምን አይፈልጉም። ሺፎን ምናምን ቢሆን እንጂ ገና ነው። እንደዚህ አይነት ነገር የሚሸጥበት አይደለም። የሙስሊም በዓል ይፈልጋል። እኔ ያስኩትን ቃል ለመሸጥ ልብሱም ማለት ነው።
በጣም ደነገጥኩኝ። ኬኔዎቹ የስታንድ ብር አለብኝ፣ የጠረጴዛ ብር አለብኝ፣ ምንም 5 ሳንቲም የለኝም፣ የጨርቁም አለ የተበደርኩት ምናምን። በጣም ሀሳብ ያዘኝ። በቃ ያለኝ እድል ደፋር መሆን እንዳለብኝ እና የሆነ ከሰው ጋር መግባባት የምችል አይነት ሰው ነኝ ራሱ። በቃ እንደዛ ነው ባህሪ። እንዲህ ከሰው ጋር እግባባለሁ። የራሴን እቃ ፕሮሞት ማድረግ እንዳለብኝ ራሴን አሳመንኩኝ። አሁን ሴልሶች ሲሰሩ እንደዛ ነው። ይሄ እቃ ቆንጆ ነው፣ ይሄ ማቴሪያሉ እንዲህ ነው፣ ከዚህ የተሰራ ነው፣ ይሄ ስለሚያውቁት ፕሮዳክት ማብራሪያ ሰጥቷቸው ኮሚሽን ስላላቸው እንደዛ ነው ሴልሶች የሚሰሩት። እና በቃ ሴልስ ሆኜ ባላቅም እንደሱ መስራት እንዳለብኝና እቃዬን ፕሮሞት ራሴ እያደረግኩኝ ስለ እቃዬ እያስተዋወቅኩኝ መሸጥ እንዳለብኝ ራሴን አሳመንኩኝ። ከዛን እህታችሁ ብድግ ጥንክር ብዬ ደጅ ላይ ማለት እዚህ ከእንትን ወጣ ብዬ ውስጥ ቁጭ ብዬ ከስተመር መጠበቅ አቆምኩኝ። ከአንዱ ቀን በኋላ ማለት ነው። ስለ እቃዬ ራሴ እችን ነገር አንዴ ላሳይሽ እያልኩኝ ከስተመሮች ይሄ የመረቅ ነው ለቅቅል ለምናምን ይሆንሻል፣ ይሄ ደግሞ ቢሪያኒ ለሩዝ ለአሩስቶ ሩዝ በአትክልት ብትሰሪ በስጋ ብትሰሪ ምናምን ብዬ ቅመሙን ገና ሲከፍት እውነት ቤተሰብ አፍንጫችሁ ነው የሚገፈትራችሁ። ማንም ሰው ይሄንን ቅመም አሽቶ ማለፍ አልቻለም። ታምናላችሁ? 50 ግራም ናት በዚህ ያደረግኳት። በ200 ብር ነበር እየሸጥኩ የነበረ ከቤቴ ስለወጣ ማለት ነው። ከዛስ ቡኹሩን በጣም የየመን ቡኹር የታወቀ ነው፣ አልነግራችሁም። የሚያውቀው ያውቀዋል። ሳሸክካቸው በጣም እየወደዱት ዛሬ ከወሰዱት ነገ ተመልሰው ስሸጥ ወላሂ ማሻአላህ ተባረከላ። ይህንን 50 ፍሬ አምጥቼ በ2 ቀን ውስጥ አለቀ። በ200 በ250 ሸጥኩኝ። ለቁርስ ያገኘው ለውሃ ያገኘው ውሃ ሃይላንድ 2 ሊትር ምናምን አዳማ ሙቀት ነው ታውቃላችሁ። 1 ብር የለኝም። ቁርሴን መብላት ቻልኩኝ፣ ምሳዬን መብላት ቻልኩኝ። አልሐምዱሊላህ። የታክሲ ያገኘውኝ በቃ ደስ አለኝ። አልሐምዱሊላህ ረብል ዓለሚን። ወይኔ ንግድ ለካ እንደዚህ ነው አልኩ። ለካ ረሱል ሰለላሁ ዐለይሂ ወሰለም በረካ አድርገውበታል ንግድ ላይ የተባለውን ነገር በትክክል መጣልኝ። ማለት ሸጣችሁ ማትረፍን የተባረከ ስራ ነው የሚባለው ነገር ትዝ አለኝ። ይህንን ነገር ሰምቼው ነበረ፣ መቼ እንደሰማሁት ባላቅም። ባዛሩ የመጨረሻ ቀን 5ቷን ቀን ሰው እንዲህ ጠጠር ብትወረውሩ መውደቂያ የለውም። አዳማ ላይ ባዛር ብስሚላ። አሁንም ኢትዮጵያ ውስጥ ያላችሁ መስራት ከፈለጋችሁ ንግድ ፍቃድ አይጠይቃችሁ፣ ግብር አይጠይቃችሁ፣ ምን አይጠይቃችሁ። ንግድ ፍቃድ ቢያዘጋጁ ነው የምትሰሩት። ምንም አይነት ችግር ሳይኖርባችሁ ፕሮዳክታችሁ የራሳችሁ ምርት ይሁን ከመርካቶ የምትወስዱትን እቃ ቢሆን ገዝታችሁ ሰርታችሁ በ15 ቀን አትርፋችሁ ነው የምትወጡት። እነዚህ ምርጥ ሀገሮች አዳማ በጣም ነው የሚሰራው። መቼ? የገናና እንቁጣጣሽ ላይ 5ቷን ቀን እንደነገርኳችሁ እንዲህ ጠጠር ብትወረውሩ መውደቂያ የለውም። የህዝብ ብዛት ማለት ብዙ ዕቃ ብትይዙ ደግሞ ከዛ በላይ ሰራ ነበር። ግን እኔ አልሐምዱሊላህ እና በጣም ደስ አለኝ ወላሂ አልሐምዱሊላህ አልኩኝ። ከዛ የኔ ውዶች ሁሉን ነገር ሸጬ ልብሱ አልተሸጠም። እነዛን ነገሮች ሽጬ እዳይን ከፈልኩኝ። የሁሉንም የጠረጴዛ የጨርቅ የእዳ ያለብንን ጨርሰን በልቼ ጠጥቼ ያን ሁሉ ቀን ባዛሩ አለቀ ተብሎ ወደ ቤት ገብቼ ብሬን ስቆጥር በልቼ ጠጥቼ ዳዮች ሁሉ ጨርሼ ወደ 26,000 ብር ቆጠርኩኝ። በጣም ደስ አለኝ። በጣም በቃ እነዛ ሁሉ ስሰራቸው እኔ እንጃ በተወሰነ ተለቅ ባለ ብር እንዳልኳችሁ ወርቅም ሸጬ ምንም ብዬ ንግዱን ከኢትዮጵያ ውጭ እየሄድኩኝ ምናምን አንዴ ስትያዙ አንዴ በቃ ብዙ ነገር አለ። ብቻ ይጠፋል፣ ታመጡታለች፣ ይገላበጣል። ትርፉን ግን አላውቀውም። ይሄ ግን በ3,000 ተነሳሁኝ። እሺ የእቃውን ብናስበው ያው ከየመን የመጣ ነው፣ ውድ አይደለም። ደግሞ ቅመሙ ቤት ተርፎኛል፣ ብዙ ሽቶም ተርፎኝ ነበር፣ ቡኽርም ተርፎኛል። ያለቀው የመረቁ ቅመም ብቻ ነው ያለቀው። ባዛሩ አለቀ እንጂ ከዛ በላይ ስራ ነበር። ቀጣይ እኮ ወደ ጅማ ነው የምንሄደው ለጥምቀት አሉ። ትሄጃለሽ ሀናን ምናምን ሲሉኝ ከዚህ በኋላ ባዛር ሌላም አለ? አዎ ጅማ አለ፣ እሄዳለሁ አልኩኝ። ጅማ አላውቀውም ወላሂ፣ ምንም አውቀው ነገር የለም። ግን በቃ ሰርቼ እኔንም ልጆቼንም ካለንበት ችግር ማውጣት ነበር የምፈልገው። አላማዬ እሱ ነበረ። እሄዳለሁ አልኩኝ። የፈለገ ማላውቀው ሩቅ ሀገርም ቢሆን እሄዳለሁ፣ እሰራለሁ። ያችን 26,000 ነው ምናምን ቤት መጥቼ ለልጆቼ መሳሪፍ ምናምን አወጣሁኝ። ማስቀመጥ ያለብኝን አስቀመጥኩኝ። እህቴን ልጆቼ ጋር አደረግኩኝ። ከዛ ቅመሙን ሰዎች ማጠያየቅ ጀመርኩኝ። አይ መርካቶ እኮ ኦሪጂናል አረብ ሱቅ የሚባላል በጣም ውድ ነው እንጂ ሲሉኝ አፈላልጌ ሄድኩኝ። የተወሰነች ገዛው
አዘጋጀው፣ ፈጨው። ቡኹሩ አላለቀም ብያችኋለሁ። እሱን አረኩኝ። እነዛ ቶቦች ምናምን ጀማ የሙስሊም ሀገር ስለሆነ ይሸጣል የሚል ግምትም ስለነበረኝ ልብሶቹን ያስኩኝ። ቅመሜን በርከት አድርጌ ፈጨው ወደ ጅማ ገባሁ እላችኋለሁ። ጅማ ቱርኪ ብዬ ዘይት የሚጨምቀው ኤግዚቢሽን የሚሰራው ጅማ ውስጥ በጣም ብዙ ከስተመሮች አሉት። ለዛ የራሱን ድንኳን ጥሎ ጅማ ላይ ይሰራል። ጅማ አይቀርም፣ በአመት አንዴ ነው ባዛር የሚዘጋጀው። የቡና ሰዓት፣ ቡና በሚፈለፈልበት ሰዓት ቱርኪው ማናጀር አለው። ማናጀሩ አበሻ ነው። ቱርኪውም አማርኛ ይችላል፣ ይንተባተባል። ዋናው ቁም ነገር ወደ ዋናው ስመጣላችሁ የቱርኮቹ የሚፈልገው አዲስ አበባ ሆናችሁ መስራት የምትፈልጉ ምንም አይነት ንግድ ፍቃድና ምንም አይነት ግብር አትጠየቁም። አንድ እሱ ነው ጥቅሙ። ሁለተኛ ነገር ጥቅማችሁ ምንድን ነው? የያዛችሁትን እቃ ሸጣችሁ ነው የምትወጡት። በቃ እናንተስ እቃ አመራረጥ ነው እንጂ የሚወስነው